ሰላም እንደምን አላችሁ? የዝውውር መስኮቱ እየደራ እየተሟሟቀ ይገኛል። ማንቸስተር ዩናይትድን በተመለከተ አስገራሚ መረጃ ተመልክተናል። በተለይ ደግሞ ሜሰን ማውንት ከዩናይትድ ጋር ሊለያይ ተቃርቧል የሚሉ መረጃዎችን እየተመለከትን እንገኛለን። ከማንቸስተር ዩናይትድ ጋር በተያያዘ ሌሎችም ጉዳዮች አሉ። የማርከስ ራሽፎርድ የማቴዎስ ፈርናንዴዝ ጉዳይና በተለይ ደግሞ ዩናይትድ እየሄደባቸው ያሉ አካሄዶችን በተመለከተ አዳዲስ ዛሬ የሰማናቸው ጉዳዮች አሉ። ቸልሲ ቤት የማርክ ኩኩሬያ ጉዳይ ይነሳል። የሱን ተተኪ ፍለጋ ገበያው ላይ ወጥቷል። ግራ መስመር ተከላካይ ቦታ ላይ አንድ ተጫዋች ከስፔን ለማምጣት ንግግር ጀምሯል። የግራኒት ዣካ ጉዳይ ምን አዳዲስ ነገሮች ተሰሙበት በሚለው ጉዳይ ላይም ምላሽ ይዘናል። በርከት ያሉ የቸልሲን የዝውውር ጉዳዮች እያነሳን እንቆያለን። ለማንቸስተር ዩናይትድ የዝውውር አካሄዱን ሊቀይር የሚችል ነገርም ተፈጥሯል። እሱንም እንነግራችኋለን። የያን ዲያሞንድ ጉዳይ ለአርሰናል ለሊቨርፑል ምን ትርጉም አለው? የተጫዋቹ ውሳኔን በተመለከተ የሰማናቸው አዳዲስ መረጃዎች አሉ። አርሰናል ቤት የቤን ዋይት ጉዳይ ይነሳል። ከቤን ዋይት በተጨማሪ ሌሎችም ተጫዋቾች ከአርሰናል ጋር በተለይ ወደ አርሰናል ሊመጡ የሚችሉ ተጫዋቾችን በተመለከተ የሞርጋን ሮጀርስ እንዲሁም ደግሞ ዊሊያም ሳሊባን በተመለከተ አርሰናል ውሳኔ ሊወስን ይችላል። በተጫዋቹ ዙሪያ በተጫዋቹ ዝውውር እቅድ ላይም የተሰሙ አዳዲስ መረጃዎች አሉ። ለእናንተም ጥያቄዎችን እናቀርብና እንጀምራለን። በተለይ ሜሰን ማውንት ከማንቸስተር ዩናይትድ መልቀቅ አለበት ብላችሁ ታስባላችሁ ወይስ ደግሞ ሌሎች ተጨማሪ ጊዜያት ያስፈልጉታል? እስቲ ሀሳብ አስተያየቶቻችሁን ላኩልን። ከዓለም ዋንጫ ጋር በተያያዘ የምናነሳቸው ነጥቦች አሉ። ትናንትና ደቡብ አፍሪካ ከጥሎ ማለፉ ዙር እየተሰናበተች የመጀመሪያ ሀገር ሆናለች። 16 ውስጥ ደግሞ ካናዳ ተቀላቅላለች። ከዓለም ዋንጫው ጋር በተያያዘ እስቲ ነገር እናንሳና እንመልከተው። እናንተም እስከ በኋላ እየተሳተፋችሁበት ትቆያላችሁ። እዚህ አትሌቲክ የዓለም ዋንጫውን ራንኪንግ 48 ቡድኖች ከምድብ ጨዋታዎች በኋላ አንደኛ ሁለተኛ እያለ አስቀምጧል። የመጀመሪያዎቹን ቡድኖች ላንሳላችሁ። ለምሳሌ ፈረንሳይ በቀዳሚነት ትቀመጣለች፣ አርጀንቲና ሁለተኛ፣ ስፔን ሶስተኛ፣ ብራዚል አራተኛ፣ ሆላንድ አምስተኛ፣ እንግሊዝ ስድስተኛ፣ ቤልጅየም ሰባተኛ፣ ሞሮኮ ስምንተኛ፣ ሜክሲኮ ዘጠነኛ፣ ኮሎምቢያ 10ኛ፣ ኖርዌይ 11፣ አሜሪካ 12፣ ፖርቹጋል 13፣ ክሮኤሽያ 14፣ ስዊዘርላንድ 15 ደረጃ የተቀመጡ ሀገራት ሆነዋል። ለእናንተ በዚህ ድልድል ውስጥ ለምሳሌ የፖርቹጋል ብሔራዊ ቡድን 13ኛ ደረጃ ይገባዋል ወይም እስካሁን ካነሷቸው እንግሊዝ 6ኛ ናት፣ በኔዘርላንድ ትበለጣለች፣ ስፔን ብራዚልን ትበልጣለች፣ ፈረንሳይና አርጀንቲናስ አንደኛና ሁለተኛ ይገባቸዋል። እስቲ ሀሳብ አስተያየቶቻችሁን ላኩልን። በኋላ ወደ ዓለም ዋንጫ ጉዞዎቻችን ወደ ዓለም ዋንጫ መረጃዎቻችን ስንመለስ በስፋት የምንመለከተው ጉዳይ ነው። የዝውውር ጉዳዮችን እናስቀድም። ከማንቸስተር ዩናይትድ ጋር በተያዘ የማኑኤል ኡጋርቴ ጉዳይ ይነሳል። ማኑኤል ኡጋርቴን በተመለከተ ዩናይትድ እንደሚለቀው ተጫዋቹም ለወኪሉ እኔ ከዩናይትድ ጋር የመቀጠል አይመስለኝም፣ ዩናይትድም አሳውቆት ነበረ ግንቦት ላይ ተጫዋቹ ቦታ እንዲፈልግ ሜጃውን እንዲያመቻች፣ ምክንያቱም የዩናይትድ እቅድ አካል አልነበረም። አሁን ግን እየሰማናቸው ያሉ ጉዳዮች ዓለም ዋንጫው ላይ የዩሩጓይ ብሔራዊ ቡድን በስፔን በተሸነፈበት ጨዋታ ላይ ተጎርቶ ወጥቶ ነበረ። ከዛ በኋላ የጉልበት ሊጋሜንት ወይም ደግሞ የጉልበት ጅማት ጉዳት ነው ያጋጠመውና ይህ ጉዳት ደግሞ ቢያንስ እስከ 2026 መጨረሻ ድረስ ከውድድር ከጨዋታ ውጭ ያደርጓልና ጉዳት ላይ ያለ ተጫዋችን ደግሞ የትኛውን ቡድን ሊያስፈርም አይችልም። ለማንቸስተር ዩናይትድ ደግሞ በዝውውር እቅዳቸው ላይ ማኑኤል ኡጋርቴን ሽጠው አንድ አማካኝ እሱ ሊተካ የሚችል ተጫዋች እንደሚያመጡ ይጠበቅ ነበር። ቢያንስ ዩናይትድ 3 አማካዮችን እንደሚያስፈርም ይጠበቅ ነበር። አሁን አንደኛውን ኤደርሰንን አስፈርሟል። ስለዚህ አሁን ማኑኤል ኡጋርቴ በክለቡ እንደሚቆይ ከተረጋገጠ የዝውውር እቅዱ ላይ በጣም ተጽዕኖ ሊያደርግበት ይችላል። ነገር ግን እስከ ውድድር ዓመቱ አጋማሽ የማይጫወት ከሆነ በእርግጥ ማንቸስተር ዩናይትድ ተጫዋች ተጨማሪ በማኑኤል ኡጋርቴ ቦታ ላይ ማስፈረም ይጠበቅበታል። ወጣት ተጫዋቾች እድል ይሰጣል፣ አዳዲስ ተጫዋቾችን ያመጣል ወይስ ደግሞ ዩናይትድ በምን አይነት መንገድ ይቀጥላል በሚቀጥሉት ጊዜያት ላይ የሚለው ትልቁ ጥያቄ ሆኖ የሚያልፍ ይመስላል። የያን ዲያሞንዴን ጉዳይ እንመልከት። ከያን ዲያሞንዴ ጋር በተያዘ መዳረሻውን መርጧል። ከመቶ ተጫዋቹን እንዴት በውሰቱ ሊለቋል የሚለው የሚጠበቅ ነው። ሁለቱ ክለቦች ነስር አልከላፊ ከአርቢ ላይፕዚግ ሰዎች ጋር እየተደራደሩ የሚጠበቅባቸውን ነገር ለመስራት ጥረት እያደረጉ ይገኛሉ።
በግራ መስመር በቀይ መስመር ቦታ ላይ መጫወት የሚችል በተለይ በዋነኝነት የግራ መስመር አጥቂ ሆኖ የሚያገለግል በክቫራትስኬሊያ ቦታ የተወሰደበት ብራድሊ ባርኮላ ከክለቡ ጋር እንደሚለያይ ይጠበቃልና እንደ አጠቃላይ በዚህ ሂደትም ከተጫዋቹ ጋር በተያዘ የሚነሱ የሚጠበቁ ጉዳዮች ይኖራሉ። ያን ዲያሞንዴ ሲመጣ ፓሪስ ሳን ዠርመን የብራድሊ ባርኮላን ዝውውር ሊመራ የሚችለው ተጫዋቹ በተለይ ተተኪ የሚያገኝ ከሆነ ነውና ያን ዲያሞንዴ ሌሎችም እነ መግነስ ከሞናኮ ፍላጎት ውስጥ ያሉ ከክለቡ ጋር ሊቀጥሉ የሚችሉ ወደ ፓሪስ ሳን ዠርመን ሊመጡ የሚችሉ ተጫዋቾች እንደሆኑ ይታወቃልና በዚህ ሂደት ደግሞ አጠቃላይ ሊነሱ የሚገባቸው ጉዳዮች አሉ። ክለቡን እንደምን አይነት ድርድር ያደርጋል ከነዚህ ክለቦች ጋር? ብራድሊ ባርኮላ ወደ ሊቨርፑል ወይስ ደግሞ ወደ አርሰናል ይዘዋወራል ብላችሁ ታስባላችሁ? የተሻለ ፕሮፖዝ ባድረገ የተሻለ ደግሞ ስፖርታዊ ፕሮጀክቶቹን ባስረዳ ነው ክለብ ልክ ወደዛ እንደሚሄድ ይጠበቃልና እሱ ያለውን ቦታ ነው የሚፈልገው። በተለይ በፓሪስ ሳን ዠርመን ያጣውን የቋሚነት ቦታ ማግኘት በሁለቱም ክለቦች ያዳግቷል ተብሎ አይጠበቅም። ፉክክሮች ሊኖሩ ይችላሉ። ነገር ግን በዋነኝነት ከተጫዋቹ ጋር በተያዘ ሁለቱም ክለቦች ለብራድሊ ባርኮላ ጠንካራ ፍላጎታቸውን አሳይቷል። እነ ሰይድ ኤልመለ የኩባ ሚንቲ አይነት ተጫዋቾች ለሊቨርፑል ሌላኛ ቅድ ናቸው። ሞርጋን ሮጀርስ ደግሞ የአርሰናል ኡነኛ ትክክለኛ አማራጭ እንደሆነ ይታወቃል። ከሞርጋን ሮጀርስ ጋር በተያዘ አሁንም እየወጡ ያሉ ዘገባዎች አሉ። አርሰናል አልተቀየረም ሀሳቡን ወይም ደግሞ ያለበት ተጫዋቹን የማስፈረም ሂደት የተለወጡ ነገሮች የሉም። እስካሁን ትክክለኛውን ጊዜ እየጠበቀ ይገኛል። ምንም አይነት ቨርባልም ሆነ በቃል ደረጃም ሆነ ደግሞ ኦፈሮች፣ ትክክለኛ ጥያቄዎች ለአስቶን ቪላ አልቀረቡም። የኮንትራት ምንም አይነት ግንኙነትም በሁለቱ ክለቦች በኩል ፎርማል አካሄዶችን ተከትሎ አርሰናል ጥያቄዎችን አላቀረበም እና በትክክለኛው ጊዜ ላይ ለማቅረብ ወይም ከዓለም ዋንጫ ጋር በተያያዘ እየተጠበቁ ያሉ ጉዳዮች እንዳሉ የሚያሳዩ ዘገባዎች አሉ። ብሩኖ ጉማሬዥን በተመለከተ አሁንም በአርሰናል በኩል ቨርባል ጥያቄ ወይም በቃል ደረጃ ጥያቄ ያቀረበው በሶስተኛ ወገኖች በኩል ነው። ያ ማለት ዝውውሮችን የሚያሳልጡ ኢንተርሚዲየሪስ አሉና እነዚህ ሰዎች አሁን ዳግም አርሰናል ሌላ ዙር ጥያቄ እንዲያቀርብ ከአርሰናል ጋር እየተነጋገሩ ይገኛሉ። እነሱ ከአርሰናል ጥያቄውን ይቀበላሉ፣ የአርሰናልን ጥያቄ ወደ ኒውካስል ዩናይትድ ያደርሳሉና በመሃል ሁለቱ ክለቦች ስምነት ላይ እንዲደርሱ ለማድረግ እየተሄደበት ያለ ርቀት አለና ብሩኖ ጉማሬዥ ቢያንስ እስከ 60 ሚሊዮን ፓውንድ ወደ አርሰናል ተከፍሎበት ወደ አርሰናል ሊመጣ የሚችልበት እድል እንዳለ እየተመለከትን እንገኛለን። የቼልሲ ጉዳይ የግራኒት ዣካ ጉዳይ ነው። ግራኒት ዣካን በተመለከተ እየተነሱ ያሉ ትልልቅ ጉዳዮች አሉ። ቼልሲ የመጀመሪያውን ጥያቄ አቅርቧል። የመጀመሪያው ጥያቄ ግን ለግራኒት ዣካ በሰንደርላንድ በኩል ሪስፔክት የሌለው ክብር የለሽ የሆነ ጥያቄ ነው። ለተጫዋቹም ለ33 ዓመቱ ስዊዘርላንዳዊ ተጫዋችና ለሰንደርላንድም ለዌርሳይዱ ክለብ በጣም የወረደ ጥያቄ ነው የቀረበው የሚል እምነት አላቸው ሰንደርላንዶች። ከዚህ በኋላ ምንም አይነት ኢንፎርማል በሆነ መንገድም ፎርማል በሆነ መንገድም ለተጫዋቹ ጥያቄ አንቀበልም የሚል ምላሾችን ለቼልሲ ሰጥቷል ነው የተባለው። ቼልሲ ግን በዝውውሩ ላይ ገፍቶ እንደሚሄድበት ይጠበቃል። ግራኒት ዣካም የሚፈልገው ወደ ቼልሲ መዘወር ብቻ ነው። በሰንደርላንድ መቆየት አልፈለገም። ከአሰልጣኝ ሻቪ አሎንሶ ጋር በጋራ መስራት እንደሚፈልግ ተናግሯል። የቼልሲ ጥያቄ 8 ሚሊዮን ፓውንድ አካባቢ ነው። ግራኒት ዣካን ለማስፈረም 22 ሚሊዮን ዩሮ ወደ 20 ሚሊዮን ዩሮ አካባቢ በአጠቃላይ 16 ሚሊዮን ፓውንድ አካባቢ አውጥቶበታል ሰንደርላንድ። በአንድ ዓመት ውስጥ የተጫዋቹ ብቃት ጨምሮ በፕሪሚየር ሊጉ ምርጡን ጊዜ ካሳለፈ በኋላ እንኳን ባነሰ ክፍያ በ8 ሚሊዮን ፓውንድ ለቼልሲ ለተጫዋቹም ያቀረበው ጥያቄ በጣም ክብር የለሽ እንደሆነና እንደዚህ አይነት ጥያቄዎችን ሰንደርላንድ ኢንተርቴን እንደማያደርግ ከዚህ በኋላ ምንም አይነት ፍላጎት እንደሌለው ተናግሯል። በቼልሲ በኩል ግን አሁንም ቢሆን ያቀረቡ ጥያቄ ፌር ትክክለኛ ዋጋው እንደሆነ የሚያሳዩ ዘገባዎችን ተመልክተናል። የሰንደርላንድና የቼልሲ ድርድር በቀጣይ ጊዜያትም የሚቀጥል ይመስላል። ከሜሰን ማውንት ጋር በተያዘ የማንቸስተር ዩናይትድ ደጋፊዎች ሜሰን ማውንት መውጫው የደረሰ ይመስላል። ተጫዋቹን በተመለከተ እንዲለቅ ፍላጎቶች አሉ በዩናይትድም በኩል። በተለይ እስካሁን ፕሮፖዛል ያቀረበለት ክለብ አልነበረም። አሁን ግን አዲስ ክለብ ተሰምቷል። እናንተስ ምን ታስባላችሁ? ማውንት ቢቆይ ይጠቅማል ብላችሁ ታስባላችሁ ወይስ ደግሞ እንዲለቅ ምርጫችሁ ነው? የኤሲ ሚላን ጥያቄ ሩበን አሞሪም ከሚወዷቸው የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው። አሁን ቫልዩ እየተደረገ ያለው 25 ሚሊዮን ዩሮ አካባቢ ነው። ከ60 ሚሊዮን ፓውንድ አካባቢ የተከፈለበት ከቼልሲ ወደ ማንቸስተር ዩናይትድ ሲዘዋወር እናስታውሳለን። አሁን ግን 25 ሚሊዮን ዩሮ አካባቢ ከዛም በታች ዋጋው ዝቅ ሊል የሚችልበት ኢኒሻል ኮንታክቶች የመጀመሪያ ድርድር
ድርድሮች ተጀምሯልና በሁለቱ ክለቦች መካከል ሩበን አሞሪም በሚመሩት ኤሲ ሚላንና በማንቸስተር ዩናይትድ መካከል በቅድመ ውድድር ዘመን ዝግጅት ዩናይትድና ኤሲ ሚላን ጨዋታ ያደርጋሉና ከዛ አስቀድሞ ዝውውሩ ይጠናቀቃል ተብሎ ይጠበቃል። ተጫዋቹ ጉዳት ብዙ እየፈተነው ይገኛል እንጂ በሜዳ ላይ በገባበት ሰዓት የአቅሙን በመስጠት ብቃቱን በደንብ በማሳየት ረገድ ጥርጣሬ የሚታይበት ማንም የሚጠራጠረው አይነት ተጫዋች አይደለም። ከተለያዩ ሪፖርቶች የተለያዩ ክለቦች ፍላጎት ጋር በተያያዘ አርሰናል ቤት የቤን ዋይት ጉዳይ በደንብ እየተነሳ ይገኛል። ነገር ግን ክለቦች ትክክለኛ በጣም ኦነስት የሆነ ፍላጎት አላቸው። ነገር ግን ትልቁ ጥያቄ የተጫዋቹ የቅርብ ጊዜ ተደጋጋሚ ጉዳት ነውና ፖቴንሻል ዝውውሩን ሊያሰናክል ይችላል የሚሉ ሀሳቦች እየተሰነዘሩ ይገኛሉ። ብዙ ጥያቄዎች እየቀረቡ ይገኛሉ። አርሰናል ደግሞ በተጫዋቹ ጉዳይ ላይ ለመወሰን በዚህ ክረምት ላይ ከክለቡ ጋር ይለያያል ተብሎ ይጠበቃል። ነገር ግን የተጫዋቹን ዋጋ ለአርሰናል ዝቅ እንዳያደርገው የሚያስፈራው ተጫዋቹ ከጉዳት ጋር በተያዘ ጉዳት በደንብ ደግሞ እየፈተነው ይገኛልና ያንንም በትልቅ ደረጃ እየተመለከት ነው የምንገኘው ጉዳይ ነው። ቸልሲ ቤት ሌላኛው ጉዳይ በዋነኝነት የሚነሳው አንዱ ለዝውውሮች አሉ። የማርክ ኩኩሬያ ጉዳይ ነው። የሱን ተተኪ ፍለጋ ወደ ሪያል ማድሪድ ሄዷል። ወደ 45 ሚሊዮን ዩሮ አካባቢ ተከፍሎበትና የፔፕ ቻቫሪያን በተመለከተ የራዮ ቫይካኖ የ8 ዓመቱ የግራ መስመር ተከላካይ እስከ 2030 ድረስ በራዮ ቫይካኖ የሚያቆይ ውል አለውና የመጀመሪያ ጥያቄ የመጀመሪያ ድርድሮች ተጀምሯል። ፊዚቢሊቲውን ዝውውሩ ይሳካል ላይሳካም ወይም ደግሞ ወደ ቸልሲ መምጣት እድሉ ምንድነው የሚለውን ቸልሲ በደንብ የመጀመሪያ ጥያቄን አቅርቦ እያጤነ ይገኛል። የራዮ ቫይካኖ ፖዚሽንስ ምን ላይ ነው? ለተጫዋቹ የሚቀርበውን ጥያቄ በመቀበል ረገድ ለቻቫሪያ ፔፕ ቻቫሪያን ወደ እንደ ማርካ ዘገባ ከሆነ በባየር ሌቨርኩሰን እንደዚህ አይነት ተጫዋቾች የሚወደው አሰልጣኝ ቻቪ አሎንሶ በእርግጥም አሁን በእንደዚህ አይነት ጥያቄ ተጫዋቹ ሊያገኙበት የሚችልበት እድል አለ። ከሊቨርፑል ጋር በተያያዘ የያን ዲያሞንዴን ጉዳይ ቀደም አንስተናል። አሁን ደግሞ ፌዴሪኮ ኬዛን ከክለቡ እንዲለቅ በነጻ ዝውውርም ወደ ፈለገበት እንዲሄድ በአንፊልድ በክለቡ በኩል ተነግሮታል የሚሉ ሀሳቦች አሉ፣ እየተነሱም ያሉ ጉዳዮች ናቸውና እንዳጠቃላይ በቀጣይ ሂደቶች ደግሞ ምን ይጠበቃሉ የሚለውንም በስፋት እየተመለከ እንቆያለን። የማቲያስ ፈርናንዴዝ ጉዳይ ላይ ማንቸስተር ዩናይትድ አሁንም ተስፋ አልቆረጠም። ዝውውሩ ወደ ቶትናም እያደላ ቢመስልም ማቴዎ ሞሬቶ ይዞት የወጣው ዘገባ እንደሚያሳየው ከሆነ በቶትናም በኩል ለፖርቹጋላዊ ኢንተርናሽናል ፍላጎቶች አሉ። የማንቸስተር ዩናይትድም ጥያቄ አሁን ሌላ ዙር ድርድር ከዌስትሃም ጋር ለተጫዋቹም ደግሞ ወደ ቶትናም እንዳይሄድ የበለጠ የማሳመኛ ፕሮፖዛሎችን ንግግሮችን ከተጫዋቹ ጋር ለማድረግ እንቅስቃሴ ላይ እንዳለ የሚያሳይ ዘገባን ይዞ ወጥቷል። የቸልሲው ሊያም ዴላፕ በብዙ ክለቦች እየተፈለገ ይገኛል። ከቸልሲ ሁለት ተጫዋቾች በዋነኝነት ሊለቁ ይችላሉ። አንደኛው ሊያም ዴላፕ ነው፣ ሁለተኛው ደግሞ ትሬቨር ቻሎቫ ነው። የሊያም ዴላፕ ጉዳይ በኤቨርተን በጥብቅ እየተፈለገ ይገኛል። በዛ ሂደት ደግሞ ኤቨርተንም ሌሎች ክለቦችም በተለይ ሚርሴብል አካባቢ ያሉ ቡድኖች በደንብ የሚፈልጉት አስቀድሞም ባንዴ ከኢፕስዊች ታውን ወደ ቸልሲ መዛወር አልነበረበትም የሚሉ ሀሳቦች ነበሩ። ምክንያቱም በፕሪሚየር ሊጉ ላይ በሌሎች ቡድኖች ራሱን ፈትኖ ማየት ነበረበት። እነ ብሬንትፎርድ እነ ኤቨርተን አይነት ቡድኖች ውስጥ ቢጫወት ጥሩ ነበር የሚል እምነቶች አሉና ሊያም ዴላፕን በተመለከተ ቸልሲ እስከ 40 ሚሊዮን ፓውንድ ይገምቷል። ተጫዋቹን ለማስፈረም ፍላጎቶች እንዳሉም የሚያሳዩ ዘገባዎች አሉ። ቸልሲና አርሰናልን እየተመለከተም ጉዳይ አለ። ይህ የስዊዘርላንዳዊ ኢንተርናሽናል ጆዋን መንዘምቢን በተመለከተ ነው። የአጥቂ በብዙዎች በጣም ሃይሊ ሬትድ ከሚደረጉ በጣም ጥሩ አቅም አላቸው ተብሎ ከሚታሰቡ ተጫዋቾች መካከል አንዱ ነው። ለምሳሌ በፍራይቡርግ አጥቂ በኩል የመጀመሪያ ጨዋታው ላይ ከቦስኒያ ጋር በዓለም ዋንጫው ላይ ተቀይሮ ገብቶ ለስዊዘርላንድ 2 ግቦችን አስቆጥሮ ነበር። ከዛ በኋላ ግብ አስቆጥሯል። በምድቡ ሶስተኛ ጨዋታ ላይ ጥሩ ጊዜን እያሳለፉ ካሉ ተጫዋቾች መካከል አንዱ ነው። ፊዚካሊቲው፣ ፍጥነቱ ከተጨማሪ በጣም ኤሊት የሚባል ጨራሽ አጥቂ ነውና የዚህ ተጫዋችን ፍላጎት ሁለቱም ጆዋን መንዘምቢን ለማስፈረም ቸልሲና አርሰናል እየተደራደሩ የመጀመሪያ ጥያቄዎችን ስለማቅረባቸው ተመልክተናል። የሮድሪጎ ጉዳይን በተመለከተ ሮድሪጎ ከሪያል ማድሪድ ሊለቅ የሚችልበት እድል አለ ተብሏል። ነገር ግን እንደኔ በጣም ጠባብ እድል ነው ያለው። በተጫዋቹ በኩል በተለይ ሪያል ማድሪድ የሚለቅ ከሆነ በተለይ ሪጉላር በሆነ መንገድ ሲጫወት ነበር በአሰልጣኝ ቻቪ አሎንሶ ስርና አሁን ጆዜም ወደ ኃላፊነቱ ከመጡ በኋላ በተጫዋቹ በኩል ክለቡ መልቀቅ ቢፈልግ ምንም አይነት ጥያቄ የሚገባበት ተጫዋቹ እንዳይወጣ የሚደረግበት ነገር የለም። ሙንዶ ዲፖርቲቮ ይዞት የወጣው ዘገባ እንደሚያሳየው ከሆነ ሊለቅ ይችላል የሚሉ ሀሳቦች አሉ።
ብራዚላዊው ኢንተርናሽናልን በተመለከተ ግን አሁንም ከጉዳቱ ሙሉ ለሙሉ አላገገመምና የሚጠበቅ ጉዳይ ነው። ማርከስ ራሽፈርድን በተመለከተ የስፔን አሁንም ቢሆን ተጫዋቹ ወደ ባርሰሎና በውሰት መመለስ ይፈልጋል ከተቻለ። ነገር ግን ባርሰሎና ደግሞ የሚፈልገው ነገር አለ። ተጫዋቹን በውሰቱን ለማስፈረም ለማንቸስተር ዩናይትድም ጥያቄ አቅርቦ ነበር። ማንቸስተር ዩናይትድ አሁንም በአቋሙ እንደጸና ይገኛል የሚል ዘገባን ተመልክተናል። እናንተስ ማርከስ ራሽፈርድን ማንቸስተር ዩናይትድ ዳግም በውሰት መልቀቅ አለበት ብላችሁ ታስባላችሁ ወይስ ደግሞ ለሌሎች ክለቦች መሸጥ አሊያም ደግሞ ወደ ማንቸስተር ዩናይትድ ዋናው ቡድን ማምጣትና ዩናይትድ በአቋሙ እንደጸና ነው። ለባርሰሎና በምንም አይነት መንገድ ተጫዋቹን በውሰት ውል ዳግም አንሰጥም፣ ባርሰሎናም የሚከፍል ከሆነ ሌሎች ክለቦች የሚደራደሩበትን ክፍያ ከፍሎ ተጫዋቹን ማስፈረም ይችላል የሚል እምነት ይዟል። ትሬቨር ቻሎባ በኮማውንም እየተፈለገ ይገኛል። 25 ሚሊዮን ዩሮ ሲደመር 2 ሚሊዮን ዩሮ አጠቃላይ 27 ሚሊዮን ዩሮ አጠቃላይ ክፍያ ኮሞ አቅርቧል። ነገር ግን የትሬቨር ቻሎቫን ዝውውር በተመለከተ እንደ ስካይ ኢጣሊያ ዘገባ ከሆነ 30 ሚሊዮን ዩሮ ከዛ በተጨማሪ መነሻው ክፍያ ነው። አዶንስም እስከ 5 ሚሊዮን ዩሮ 35 ሚሊዮን ዩሮ አካባቢ ለተጫዋቹ ያስፈልጋል የሚል እምነትም ተይዟል። ዊሊያም ሳሊባን የተመለከተ ጉዳይ ቅድም ሳነሳላችሁ ነበር መግቢያ ላይ። አርሰናል ስለ ዊሊያም ሳሊባ ሁኔታ ትንሽ ስጋት ገብቶታልና የሴንተር ባክ ቦታ ላይ ተጫዋቾችን ለማስፈረም እያማተረ ይገኛል። ከነዚህ መካከል የክሪስታል ፓላሱ ማክሲም ሎክሯ እንዲሁም ደግሞ የአስቶን ቪላው ኤዝሪ ኮንሳ በዋነኝነት እየተጠቀሱ ያሉ ስሞች ናቸው። ምክንያቱም ዊሊያም ሳሊባ ጉዳቱ ሙሉ ለሙሉ ቶሎ ማያገግምለት ከሆነና የውድድር ዓመቱ ላይ ምናልባት ከሜዳ ሊያርቀው የሚችል ከሆነ አርሰናል በዚህ በሴንተር ባክ ቦታ ላይ የሱ ተፎካካሪ ሊሆኑ የሚችል ስኳዱንም በደንብ ሊያጠናክር የሚችል ተጫዋች ለማምጣት እንቅስቃሴ ላይ ይገኛልና ሎክሯ ማክሲም ሎክሯ እንዲሁም ደግሞ የዚህ የኤዝሪ ኮንሳ ዝውውሮች በደንብ ከአርሰናል ጋር በተያዘ በዋነኝነት እየተነሱ ያሉ ጉዳዮች ናቸው። የቼልሲው ካሳዲን በተመለከተ በሴሪያው በቶሪኖ አሳልፏል። ሴዛሬ ካሳዲ በጣም ትልቅ ታለንት ያለው ተጫዋች እንደሆነ ይታወቃልና አሁን እየተነሱ ያሉ ስሞች አሉ። ተጫዋቹ ወደ ቼልሲ መመለሱን የሚያሳዩ ዘገባዎችን ተመልክተናል። ማሎ ጉስቶን የተመለከተ ጉዳይም ላንሳላችሁ። ከጉስቶ ጋር በተያዘ በማንቸስተር ሲቲ እንግዲህ እየተፈለገ ይገኛልና ተጫዋቹ ጉስቶ አሁን እንደ ዘገባዎች ከሆነ ፉቶ መርካቶ የፈረንሳዩ ብዙሃን መገናኛ ይዞት በወጣው ዘገባ ወደ ቼልሲ ለቆ ኢንዞ ማሬስካን በማንቸስተር ሲቲ ለመቀላቀል ስምምነት ላይ ደርሷል። ነገር ግን አሁን ማንቸስተር ሲቲ መደራደር ይኖርበታል። ቼልሲን በስንት እንደሚሸጠው በጣም ተገማች አይደለም። ተጫዋቹ 30 ሚሊዮን ፓውንድ አካባቢ ተከፍሎበት የመጣ ነው ከፍራንሳይ ሊጋ ላይ። አሁን የተጫዋቹ ዋጋ ከ60 ሚሊዮን ፓውንድ በላይ ሊጠራበት የሚችል ጥሩ አቅም ላይ ያለ ተጫዋች ነውና በፈረንሳይ ብሔራዊ ቡድን ይገኛል። ማንቸስተር ሲቲ ለዚህ ተጫዋች ምን ያክል ገንዘብ ኦፈር ሊያደርግ ይችላል ለቼልሲ የሚለው ትልቁ ጥያቄ ሆኗል። ከዚህ ከማንቸስተር ሲቲ የቀድሞ ተጫዋች የቫሌንሲያ ተጫዋች ነበር፣ በፖርቶም ተመልክተናል። ኤሊያክም መንጋላን በተመለከተ በ35 ዓመቱ እግር ኳስ በቃኝ ብሏል። በማንቸስተር ሲቲ ቁጥር መለያ ለብሶ በተለይ ትልቅ ክፍያ ተከፍሎበት በጉዳት ብዙ ያልተጫወተ ተጫዋች እንደነበረ ይታወቃል። መንጋላ የተጫዋች አሁን 35 ዓመቱ ላይ እግር ኳስ በቃኝ ብሎ ከእግር ኳስ መሰናበቱን ይፋ አድርጓል። ትናንትና የደቡብ አፍሪካ ጨዋታ ነበረ በዓለም እግር ኳስ ዋንጫ ላይ በጣም የሚጠበቅ መርሃ ግብር እንደነበረ ይታወቃል። በጥሎ ማለፍ የመጀመሪያው ጨዋታ ነበረ። ደቡብ አፍሪካ ካናዳን ገጥማ ካናዳ 1-0 በሆነ ውጤት 92ኛው ደቂቃ ላይ እንግዲህ በካናዳ የተወለደው ለፖርቹጋል ታዳጊ ቡድኖች ሲጫወት የምናውቀው ተጫዋች እንግዲህ በ92ኛው ደቂቃ ላይ ግብ አስቆጥሯል። ስቱዋክዊም በዚህ በካናዳ ብሔራዊ ቡድን በጣም ትልቅ ታሪክ ውስጥ የተመዘገበ ነው። ካናዳ ለመጀመሪያ ጊዜ በጥሎ ማለፉ ወደ ቀጣዩ ዙር አልፋለች። 16ቱ ጥሎ ማለፉን መቀላቀሉን አረጋግጣለች። አሰልጣኝ ጄሴ ማርች የቀድሞ የሊድስ አሰልጣኝ ከጨዋታው መጠናቀቅ በኋላ እናንተ የካናዳ ጀግኖች ናችሁ፣ የካናዳውያን በሙሉ የካናዳውያን ጀግና እናንተ ናችሁ፣ በዚህ ሀገር ስፖርት ላይ ትልቅ ነገር ነው ያበረከታችሁትና በእናንተ ምክንያት የዚህ ሀገር እግር ኳስ የዚህ ሀገር ስፖርት ከዚህ በኋላ ሌላ መልክ ይኖራል የሚል ሀሳባቸውን ሲያነሱ ነበረና በጣም አነጋጋሪ በጣም ልብ የሚነካ ንግግር ተናግሯል። ዛሬም ምሽት 2 ሰዓት 5 ሰዓት ላይ የሚደረጉ ጨዋታዎች አሉ። ሌሊት 10 ሰዓትም ጭምር በጣም ጥሩ ጨዋታዎች አሉ። የዓለም ዋንጫውን ጠራ ብሏል። በዚህም ጥሩ ጨዋታዎችን እንመለከታለን። ትናንትናም ጥሩ ፉክክር የተደረገበት ጨዋታ ነበረ። ለደቡብ አፍሪካ 92ኛው ደቂቃ ላይ በተቆጠረ ግብ ተሸነፈ ከውድድሩ
መውጣቱ በጣም ልብ የሚሰብር ነው። የአፍሪካውያን ብሔራዊ ቡድኖች በዚህኛው ዓለም ዋንጫ ላይ 9 ከ10 9 ከቱኒዚያ በስተቀር ጥሎ ማለፍ ውስጥ ገብተው ነበር። አሁን 8 ብሔራዊ ቡድኖች ይቀሩናል። ዛሬ ደግሞ ብራዚል የምታደርገው ጨዋታ ይጠበቃል። ምሽት 2 ሰዓት ላይ ከጃፓን ጋር ትጫወታለች። ብራዚል ቀላል ጨዋታ ይሆንላታል ተብሎ አይጠበቅም። አሰልጣኝ ካርሎ አንቸሎቲ ባለፈው ኔይማርን ቀይሮ ሲያስገቡ ዳቪድ አንቸሎቲ የሳቸው ልጅ በጣም ባግራሞት ትክክል እንዳልሆነ በአንዳንድ ምስሎች ላይ አንገቱን እየነቀነቀ ሲበሳጭ ተመልክተናል። የኔይማር ጁኒየርን ቅያሪ በተመለከተና አሁንስ በዚህኛው ጨዋታ ላይ የመጀመሪያ አሰላለፍ ውስጥ ይገባል ወይስ ደግሞ በነበረው አሰላለፍ ብራዚል ከጃፓን ጋር ትጫወታለች የሚጠበቅ ነው። ጀርመን ከፓራጓይ የሚያደርጉ ጨዋታ ምሽት 5 ሰዓት ላይ ይደረጋል። ኔዘርላንድ ከሞሮኮ የሚያደርጉ ጨዋታ ደግሞ በጣም ተጠባቂ መርሃ ግብር ነው። 10 ሰዓት ሲል የሚደረግ ጨዋታ ነው። ነገም የሚደረጉ ጨዋታዎች አሉ። ኮትዲቫር ከኖርዌይ፣ ፈረንሳይ ከስዊድን፣ ሜክሲኮ ከኤኳዶር ጋር የሚያደርጓቸውን ጨዋታዎች በቀጣይ እናነሳለን። ከዓለም ዋንጫው ጋር በተያያዘ ቀደም ያነሳሁትን ጥያቄ ዳግም ላስታውሳችሁ። አርጀንቲና፣ ፈረንሳይ፣ ሌሎችም ብሔራዊ ቡድኖች ከአንደኛ እስከ 15ኛ ያሉ ብሔራዊ ቡድኖችን አንስተናል። ለእናንተ ማን ነው በዚህ ደረጃ ላይ የሚቀመጠው? እስቲ ሀሳብ አስተያየቶቻችሁን ላኩልን። የፈረንሳይ ብሔራዊ ቡድን በቀዳሚነት ተቀምጧል። አርጀንቲና 2ኛ፣ ስፔን 3ኛ፣ ብራዚል 4ኛ፣ ሆላንድ 5ኛ፣ እንግሊዝ 6ኛ፣ ጀርመን 7ኛ፣ ሞሮኮ 8ኛ፣ 9ኛ ሜክሲኮ፣ 10ኛ ደግሞ የኮሎምቢያ ብሔራዊ ቡድን ነው። ኖርዌይ፣ አሜሪካ እንዲሁም ፖርቹጋል፣ ክሮኤሽያና ስዊዘርላንድ እያለ ይቀጥላል። ጃፓን 16ኛ ደረጃ ላይ ተቀምጣለች። እንግዲህ በዚህ ድልድል መሰረት ፖርቹጋል 13ኛ ይገባታል። የክርስቲያኖ ሮናልዶ ፖርቹጋል እንግዲህ 13ኛ ደረጃ ላይ መመደቧ ተገቢ ነው ትላላችሁ? ለምሳሌ በነ ሜክሲኮ፣ በነ አሜሪካ፣ በነ ኖርዌይ፣ በነ ኮሎምቢያ ተበልጣ ነው፣ በነ ሞሮኮ፣ በነ ጀርመን ተበልጣ እዚህ 13ኛ ደረጃ ላይ የተቀመጠችውና ተገቢ ነው ብላችሁ ታስባላችሁ ወይስ ደግሞ የእናንተን ራንኪንግ ደግሞ እስቲ ያሳውቁ። በርከት ያሉ ጉዳዮችን አንስተናል። ለብዙ ጉዳዮችን ከቨር እንዳደረግን ቆይታችንንም እንደወደዳችሁት ተስፋ እናደርጋለን። ቪዲዮቻችንን ላይክ፣ ቆይታችንን ደግሞ እንደወደዳችሁት ለማሳየት መልእክቶቻችሁን ጻፉልን። ሀሳብ አስተያየቶቻችሁን እንቀበላለን። ትናንትና የእናንተ በጣም አስፈላጊ የሚባሉ መልእክቶች መጥተውልናል። የመጀመሪያ መልእክት የላከልን እንግዲህ ሙሳ ነው። ሙሳ አሌክዛንድራ አለን ኑሩልን ብሎናል። መሳይም የጻፈልን መልእክት አለ። ምስክር ገርመው ጃካብ በሰንደርላንድ ቢቆይ የተሻለ ነው። እንደ ምክንያት የማቀርበው ደግሞ ቸልሲ ላይ ፉክክር ስላለበት የጨዋታ ጊዜ በጣም ሊያገኝ የሚችልበት እድል ጠባብ ነው የሚል ሀሳቡ ለኮልና ነጅብ ሰንገሩ ቤተሰቦች እንዴት ናችሁ ብሎናል። በተለይ የቸልሲ የጃካን መምጣትን ይጠቅመናል እንጂ አይጎዳ፣ ምክንያቱም ጥሩ ልምድ አለው። ለቸልሲ እንደዚህ አይነት ተጫዋቾች ናቸው የሚያስፈልጉት ብሎናል። ከዛ በተጨማሪም የኤሊያት አንደርሰን ዩናይትድን መቀላቀል ነበረበት፣ ነገር ግን የተከፈለበት ዋጋ ትልቅ ነው አይገባውም ያለን ነጅብ ሰንገሮ ነው። ከዛ ውጪ ጥላውን ሰላም ቤስቶች እንዴት ናቸው? ዘንድሮ የዓለም ዋንጫ የኮሎምቢያ ቡድን በጣም ምርጡና አስፈሪው ቡድን ነው፣ ምንንም ቢያገኝ አይምርም፣ እንዴት አያችሁት ብሏል። በጣም በትክክል የፖርቹጋል ጨዋታ ማሳያ ነው። ፖርቹጋልም በብዙ ነገር፣ በብዙ ቁጥሮች፣ በብዙ መለኪያዎች ሜትሪክሶች በልጦ ያጠናቀቀበት ነው። አንዱዓለም ታፈሰ ዣካ መሪ ነው፣ ታጋይ ነው፣ ስለዚህ አስፈላጊ ተጫዋች ነው ለቸልሲ ብሎናል። ኤዘዲን ጋብሪኤል ጀሱስ ቢሄድ ይሻላል ወደ ኒውካስል ዩናይትድ ቢሄድና ብሩኖ ጉማሬጅ ቢመጣ የሚል ሀሳቡ ልኮልናል። አርሰናል ቤት ዣካ አልተሳካለትም ነበረ፣ አሁን ግን አሎንሶ ያቋል በደንብና በቸልሲ ጥሩ ቆይታ ይኖረዋል የሚል ሀሳብን አንዱዓለም ታፈሰ ልኮልናል። ቶማስ ሙልጌታ ከስዌቶ ግራኔት ዣካ በጣም በጣም ጥሩ ዝውውር ነው ለቸልሲ የሚል ሀሳቡን አካፍሎናል። ሽመልስ ከኳታር ዶሃ እንዴት ናችሁ? ሰላማችሁ ይብዛን። የብዙ ጊዜ መረጃ ሰማለሁ ግን አርሰናል አስፈረመ የሚለው መረጃ በጣም እየራቀን ይገኛል ብሏል። በቅርብ ቀናት ብለናል እንግዲህ አዳዲስ የዝውውሮች ሀሳቦች በጣም የተቃረቡ ጉዳዮችን እየሰማን እንገኛለን። የአፍሪካ ብሔራዊ ቡድኖችን ደግሞ መደገፍ ይኖርብናል የሚል ሀሳቡ ልኮልናል። ሽመልስ ከኳታር ዶሃ የፖርቹጋል ብሔራዊ ቡድን በደግሞ የጎል ድርቅ መቶታል። ምን ሆኖ ነው? እንግሊዝም በዚህ ሁኔታ ከቀጠለች ዋንጫውን ታሸንፋለች ብዬ አላስብም ብሏል። ጥላውን የጻፈልን መልእክት አለ። ሰላም ቤተሰቦች እንዴት ናችሁ? ጥላውን ነኝ ከዱባይ። የማንቸስተር ዩናይትድ ጉዳይ ይገርመኛል ያናድደኛልም። አሁን ለሌላ ክለብ የተጫወቱ መልማዮች የተጫዋቾች መልማይ እየሆነ ነው። ከመቼው ጊዜ በላይ ተጫዋችን ግዢ ላይ በደንብ መሳተፍ አለበት ብሎናል። ጥላውን ሻቴ የጻፈልን መልእክት ነው። ሌሎችም በርካታ ሀሳቦች መጥተውልናል። ሁላችሁንም ከልብ እናመሰግናለን ለነበረን ጊዜ፣ ለሰጣችሁን ሀሳቦች፣ አስተያየቶች በሙሉ። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።